ራስን ጠብቅ። ለሁሉ ነገር በጣም ነው የምወድ። ደህና ሰንብት ነው የምደናል። انت كتشي لرساها تساو أرانيس فزوم الشالكم አልጨክል ቢያልተው አለ አይደለም ምን አይነት እንዳለው ማንም አያውቅም። ማንም ማለት ነው ማንም ያንተን እንከን ለማውጣት ነው ሁሉም የሚሯሯጥ። እኔስ ፍጹም አልቻልኩም አልጨክል ቢያልተው አለ አምላኬ ተው በቃ በለኝ እንዴት ይልርሳህ ማፍቀሬን ሰርጄ እንዲያው ለስንብ። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እንግዲህ እኔ በጣም ደህና ነኝ። እንግዲህ የተፈጠረውን ነገር አይታችኋል። እኔም እንደዛ ይሆናል ብዬ እኔ ባላሰብኩበት መንገድ ስላችሁ ማንም ሰው በእኔ ቦታ ቢሆን ኑሮ የሚፈጠር የተናገርኩት ነገር ልክ ነው ብዬ ሳይሆን ግን ደግሞ ከቤተሰቦች መቆራረጥ ፈልጌ አይደለም። ሲቀጥልም ደግሞ ከአንዴም ሁለቴም እንደዛ እያረኩ ቤተሰቦቼን እየተደጋገምኩኝ እነሱን እንደዛ ሳስከፋቸው አሁን የመጨረሻ ውሳኔ ብዬ ነው እንደዛም ብዬ ነባን እንግዲህ ነባም እንግዲህ አሁን ያለበት ሁኔታ ምግብም 2 ቀን ሙሉ ስላልበላ ፌንት በልቶ ትንሽ አሁን ያለው ተረጋግቶ አሁን ደህና ነው እግዚአብሔር ይመስገን። እኔም ሂጄ ጠይቄው ነበረ እንደዛ ፌንት ሲበላብን ይዤ ነው ገብተን በቃ ቢልኮስ ምናምን ሲሰጠው እሱም ደህና ተሽሎታል። አሁን ደህና ነው። እንደዚህ የሚካበድም ምንም ነገር የሆነው ነገር የለም። ከዛ ስቃይ እሱም ወጣል። እንደዛ መሳሪያ ይዞ ህይወቱን ቢያጠፋ ኑሮ እኔ አሁን እዚህ ላይ የምር ነው የምላችሁ እግዚአብሔርን በጣም አመሰግናለሁ። እዚህ ላይ ቆሜም እናንተ ጋር እንዳወራ ያደረገኝ የምር ነው የምላችሁ። በጣም ድርጊቱ የፈጠረው ነገር ያሰበው ነገር በጣም ከባድ ነበር። ለኔ ለራሱ የህሊና ጸጸት ነበር የሚሆነብኝና ነባም እግዚአብሔር ይመስገን ያንን እንትኑን ስንትን ብለው ስለው ስገፋፋው አልተኮሰም፣ ግን ራሱን ስቶ ነበረ በዛ ላይ ግን እግዚአብሔር ይመስገን የምር ነው የምላችሁ። እኔ ቤተሰቦቼ እኔ ሁሉን ነገር እኔ እንደዚህ እንዲፈጠር ፈልጌ አይደለም፣ እሱን ለማሰቃየት ፈልጌ አይደለም፣ እሱን ለማስቀየም ፈልጌ አይደለም። ግን ደግሞ ቤተሰቦቼ ጋር መቆራረጥ ስላልፈለኩ ነው እንደዛም አይነት ቃላትም የተናገርኩት። እኔ እሱን ለማስከፋት ፈልጌ አይደለም። ሲቀጥልም ደግሞ ታውቃላችሁ ምን ህይወት እንዳሳለፍነ ብዙ ስቃይ ስንት ነገር አሳልፈናል እሱ ጋር። ግን ደግሞ አሁን ደግሞ ቤተሰቦቼ እኔ ቤተሰብ የምር ነው የምላችሁ ቤተሰቦቼ ምንም ቢሆን ከዚህ ድረስ እንድደርስ ያደረጉኝ ቤተሰቦቼ ናቸው። ከቤተሰቦቼ ጀርባ ነባ አለ፣ ይሄ አይካድም። ግን ደግሞ አንዳንዴ በሚፈጠረው ነገር እኔም እንደዛ ራሱን እንደዚህ ጭራሽ እንደዚህ ይዞ ይመጣል ብዬ የምር ነው የምላችሁ አላሰብኩትም። እንደዚህ ጭራሽ ራሱን ለመጉዳት እንደዚህ ያስባል ብዬ እኔ ነባንም አላሰብኩትም። እና አሁን እግዚአብሔር ይመስገን እሱም ደህና ነው። አሁን ያለበት ሁኔታ ደህና ነው። እና ደግሞ ይሄን ነገር ደግሞ ቤተሰቦቼ ከአንዴም ሁለቴም እያስጠነቀቁኝ ስለነበረ ባትገናኙ ስትገናኙ ችግር ትፈጥሪያለሽ፣ ለምንድነው የምትገናኙ እያሉ ከቤት ለራሱ ቅሬታ ያቀርቡልኛል። የምር ነው የምላችሁ። እኔ ግን አልሰማም እያልኩ ነው እየወጣው እሱ ጋር እያገኘሁት ያለው በቃ ምክንያቱም እንደዛ ማረገው እኔ ነባ ምንም ቢሆን ብዙ ነገር አሳልፈናል። ብዙ ነገር መስዋዕት አብሬ ምንም ከፍዬለታለሁ፣ እሱም ከፍሏል። ይሄን ታውቃላችሁ እናንተ። ግን ደግሞ እንደዚህ እሱን ለማግኘት እየተሽለከለኩ ምንም እያልኩኝ እየወጣሁኝ እዚህ ደርሰናል። እና እኔ የምላችሁ የምር ቤተሰቦቼ እኔ አሁን እዛ ጋር እንደዛ ሲፈጠር ምን ያክል እንደተደናገጥኩና ምን ያክል እንደተርበተበስኩ እኔ ነኝ የማውቀውና በጣም ከፍቶኛል። እኔ እንደዚህ ይሆናል ብዬ እኔ የምር አንድ ቀንም አስቤው አላውቅም። እና አሁን እኔ ውሳኔን የምቀይር ልጅ አይደለሁም። እዚህ ጋር ቤተሰቦቼን ደግሞ መጉዳት አልፈልግም። ለኔ ብለው ብዙ ነገር ያረጉልኝ ቤተሰቦች አሉና እኔ እነሱን መጉዳት አልፈልግም።
እናንተም አውቃለሁ ለምን እንደዚህ ታረጋለሽ እንደምትሉኝ አውቃለሁ ቤተሰቦቼ። ግን እኔ ይሄንም እንደዚህ የማረገው እኔ ፈልጌው አይደለም፣ ወይም ደግሞ እኔ እሱን ለማስከፋት ፈልጌ አይደለም፣ እናንተን ለማስቀየም ፈልጌ አይደለም። ግን ደግሞ ከምንም በላይ ደግሞ ቤተሰቦቼ ይቀድሙብኛል። ቤተሰቦቼ ረግሞኝ እኔ የትም ቦታ የምደርስ ልጅ አይደለሁም፣ አልደርስም። ሲቀጥልም ደግሞ ቤተሰብ ያለቀሰበት ሰው የትም ቦታ ሲደርስ እናንተም ታውቃላችሁ። ሁሉ ነገር በቤተሰብ ስር ሲሆን ነው ሁሉ ነገር ፍሬም የሚያፈራውና እና እዚህ ላይ የምር ቤተሰቦች እናንተም እንግዲህ የከፋችሁ ኑሮር ትችላላችሁ። እንደዚህስተሚያረግ ለምን የምትሉኝ ሰዎች ብዙ ትበዛላችሁና እኔ ይሄን ሁሉ ነገር እኔ እሱን ለመጉዳት ፈልጌ አይደለም። እሱ እንደዚህ ይፈጠራል ብዬ ምን አስቤም አላቅም። ግን ደግሞ አሁን እንግዲህ እናንተም እንዳትጨነቁ እንዳታስቡ። እሱም ደህና ነው፣ በጣም ተሽሎታል፣ ደህና ነው። ሂጄም ጠይቄዋለሁ እና ያለውን ነገር እንግዲህ ለምን እንደዚህ ትፈጥራ እና ለምን እሱም እንግዲህ በጣም ላገኝሽ ፈልጋለሁ እያለኝ ነው። እኔም ናፍቆኛል፣ የምር ነው የምላችሁ። በጣም ነው ነባንም ወደው ናፍቆኛል። እኔም ማየት አለብኝ ብዬ አገኛለሁ ብዬዋለሁ። አሁን ያለውን ነገር እጠይቀዋለሁ። የምር ነው የምላችሁ። እኔ እሱ እንዲጎዳብኝ አልፈልግም። እሱ ምንም ነገር እንዲያዝንብኝ አልፈልግም። ምክንያቱም ለምትወዱት ሰው መስዋዕት መክፈል አለብኝ። እኔ አሁን ለሱ ብዙ ነገር መስዋዕት ከፍዬለታለሁ እስከምሞት ድረስ ታውቃላችሁ። በዚህ ሽጉጥ እስከሚልብኝ ድረስ ለሱ መስዋዕት ከፍዬለታለሁ። ግን ደግሞ እንደዛ ማለት ሙቹ ያለው እኔ የምር ነው የምላችሁ። በዛ ሰዓት የሞትኩ ልጅ ነኝ። ግን ፈጣሪ በታምሩ አተረፈኝ አይደለ? እና እንደዚህ ስናገር እሱ ጋር ስጣላ ምን ስል እኔ እሱን ጠልቼው አይደለም፣ ወይ ምን እሱን ሳላፈቅረው ቀርቼ አይደለም። ግን ደግሞ ነገሮች ያስገድዳቸዋል። አንዳንዴ ሳትፈልጉት ነው ሁሉ ነገር የሚያስገድዳችሁና አሁን አገኝሻለሁ ብሎኛል። እኔም እንግዲህ ዛሬ ላገኘው እዚህ ጋር እየጠበኩት ነው። ሲመጣ እንግዲህ የምጠይቀው ማወራውም ነገር ይኖራል። ደህና ነህ? ኧረ ልነሳ። ኧረ ልነሳ። እንዴት ነህ? ደህና ነሽ? ደህና ነህ? እኔ በጣም ደስ ብሎኛል ስላየሁ። አለኝ ብለሽ ነበር? በጣም ጨንቆኝ ነበር። በቃ አንተ ምንም አይመስልህማ። ለምንድን ነው ምንም አይመስልህ? እንትና የቅጠሉ ጤዛ እና እንዴት ነህ? ደህና ነኝ። ደህና ነህ? በጣም ደህና ነኝ። እግዚአብሔር ይመስገን። እዚህ ጋር አሁን እንደዚህ ተሽሎ ስላየሁ በጣም ደስ ብሎኛል። እንዴት ነው አሁን እንትኑ ይሄ ያኔ ምግብ ስላልበላሁ እኮ ነው ታውቂያለሽ። ምግብ ሳበው ደግሞ እኮ በጣም ከባድ እኮ ነበረ እንደዛ መሆንህ። የምር ነባኔ አሁን በጣም ግራ ገብቶኛል። በጣም እንደዚህ ይሆናል ብዬ እኔ አላሰብኩትም። በጣም እየተጨናነኩ ነው። በዛ ላይ ደግሞ ግራ ገብቶኛል። ምን እንደማደርግ ራሱ ግራ ተጋብቻለሁና እኔ ነባ የምር ነው የምልህ። እኔ አንተን ሳላፈቅርህ ቀርቼ ሳይሆን ግን ደግሞ አለ አይደለ ቤተሰቦቼ ደግሞ ይበልጡብኛል። ገባ? ለሁሉ ነገር ቤተሰቦቼን ማስቀደም ስላለብኝ ነው። እኔ አንተ እንደዛ ለማስከፋት ፈልጌ አይደለም።
ለማሳዘን ፈልጌ ምን ማድረግ እንዳለብኝ ለራሱ ግራ እየተጋባሁ ነው። ምንድነው ግራ ያጋባሽ ነገር እንዴ? ምን ማለት ነው ግራ ማለት? ማለት ታውቂያለሽ፣ እኔ አላውቅም። እኔ ውጭ ሀገር መሄዱ አይደለም ግን እነሱ በባለፈ ያልሽኝ ነገር የምር በጣም እንቅልፍ የሚነሳ ነገር ነው። በጣም ነው የሚያስጠላው ከምታስቡ በላይ ምን አይነት ማታ እንደማሳልፍ እኔ ነኝ የማውቀው ነው። አንቺ ደግሞ ይሄንን መረዳት አለብሽ። የምሬን መሲ ጋር ነው አሁን እህትሽ ጋር ነው የምትኖሪው፣ እየተማርሽ ነው። እዚሁ ነሽ መማር ትችያለሽ። ልባሽ ያን ያክል አስፈላጊ ነው ብዬ አላስብም። አይ ነባን እንደዛ እንድትለኝ አይደለም። ይሄማ የተቆረጠ ጉዳይ ነው። የምቀርበት ጉዳይ አይደለም። በቃ ወስኜ ጨርሻለሁ ወስኜ። አሁን እዚህ ጋር አንተ እኔ ታውቃለህ፣ አንተን ተለይቼ መሄድ ፈልጌ አይደለም። እኔ አንተን አስከፍቼ መሄድ ፈልጌ አይደለም። ግን ደግሞ የሚፈጠረውን ነገር አንተ ቤተሰቦችን ትቼ የቤተሰቦችን ቃል አፍርሼ ወይም ቤተሰቦችን አሳዝኜ እኔ አንተ ጋር የምኖረው ነገር አይኖርም። በቃ ያለው ነገር ከዚህ በፊት እኮ አድርገሽ ነበር እኮ ከአንዴም ሁለቴ እኮ አንተ ሳትለኝ፣ አንተ እንደዛ ሳትለኝ፣ እኔ ሳትለኝ፣ እኔ ያለው ሳትለኝ ሁሉን ነገር እኔ ከቤተሰቦች አንተ መርጬ ተቀምጬ ነበር። ግን ደግሞ አሁን ደግሞ አይሆንም። የምር ነው አይሆንም። በቃ ይሄ የምናወራው ነገር ቤተሰቦችሽን ጥለሽ ነይ ምናምን የምትለው ነገር ጥለሽ ነይ እኮ ነው እያልኩሽ አይደለም፣ ወይም እነሱን ትእዛዝ አታክብሪ እያልኩሽ አይደለም። ግን ምናልባት እኔና አንቺ እንድንለያይ ፈልገው ይሆናል እንደዛ ያሉሽ። እኔ አሁን ነው እየተገለጠልኝ የመጣው። ማለት ምን ብዬ እንደምናገርሽ አላውቅም። ግን እኔ በሰዓቱ አንቺ ሆስፒታል ሆነሽ እንደዛ ታመሽ ከአባትሽ ጋር እያወራን እኔ ማስበው ስለ አንቺ መዳን ነበር በዛ ሰዓት። መቼ ቁማ ትሄዳለች፣ መቼ እንደ በፊቱ ትሆናለች እያልኩኝ ነበር ማስበው። ከዛ ግን አነሳና ይህንን ነገር ሲያወራኝ በቃ ነው አንቺ እዛ ሆነሽ እነሱም ደስተኛ የሚሆኑ ከሆነ ለስኬትሽ የሚሆንልሽ ከሆነ ለምን አይሆንም ብዬ ወሰንኩኝ። በቃ መሄድ አለብሽ አለች። እኔ በዛ ሰዓት አንቺ እንደዛ ስሜታዊ ሆነሽ እንድታዝኝ አይደለም፣ እንድትከፊ አይደለም እንደዛ ያልኩሽ። ግን በቃ ሁኔታው እኮ ያለቀ ጉዳይ እኮ ነው ማለት በቃ ያለቀ ጉዳይ ነው። እኔ አልቋል። ይሄን ጨርሻለሁ። ገባ? ይሄ አሁን ወደ ኋላ ተመልሼ ቤተሰቦችን ስል ከምንም በላይ ቤተሰቦችን ቃል ማክበር አለብኝ። ምንም ቢሆን እዚህ ድረስ እንድደርስ ያደረጉኝ ቤተሰቦች ናቸው አይደል? እነሱን አስከፍቼ መሆን አስቀይሜ እኔ ምንም የማደርገው ነገር አይኖርም እኮ። የቤተሰቦችሽን ቃል እኮ ተይ እያልኩሽ አይደለም እኮ ነው። ቅሪ ማለት እንድትሄጂ አልፈልግም እኮ። እሱ ማለት እኮ ቅሪ ማለት ነው አይደል? ከሄድሽ በቃ እኔና አንቺ ስትሄጂ ነው በቃ እኔና አንቺ ነገር የሚቆመው ማለት ነው። እንደዛ የምትለው ለምንድን ነው? እንደዛ የምትለው አግብተሽ ነው የምትሄጂ እያሉሽ እኮ ነው። ለምንድን ነው የሆነ እንደ ቀልድ ነው እንዲያየሽ ምንም ነገር አሁን እዚህ ጋር አሁን አግብተሽ ስትሄጂ ምንም ህይወት አይኖረንም። ከዚህ በኋላ አንቺና እኔ ነገር አይኖረንም እያልክ ነው። አውቃለሁ፣ ሊኖረን አይችልም። እኔ እዛ አግብቼ ሄጄ አንተ ጋር ምንም አይነት ቅርርቦች ሊኖረኝ አይችልም። ሲቀጥል ደግሞ ለኔ የተሻለ ህይወት ይገባኛል ብዬ ሳይሆን እኔ አሁን እዛ የምሄደው ግዴታ ቤተሰቦችን በማክበር እነሱን ላለማስከፋት ነው የሚሄደው። ገባ? እና ነባ የምር ነው የምልህ። እኔ በጣም ወደህ ታውቃለህ። ብዙ ጊዜ አንተ ብዙ ነገር አሳልፈናል፣ ጥሩ ነገር አሳልፈናል። ግን ደግሞ
አየው ገባ ከአንዴም ሁለቴ እኔ አንተን አየው ቤተሰቦችን ትቼ አየው እናንተ ምንም ስለ አንድ ነገር አንድ ቃላት በተናገረ ቁጥር አንተን ይመጣ ሌላ ነገር ነው የምትነጋባ እኔ ምንም ታማኝነት አይኖረኝም ብላንተ ለዛ ነው እኔ ይሄን ነገር ፈልጌ ሄዳለሁ እንጂ ወይም እዛ ያለውን ሰውዬ ወድጄ አፍቅሬ ካንተ ይበልጥብኛል ብዬ አይደለም የምሄደው እና እንደዚህ አስብበት በቃ ነባ የምል ነው የምልህ እኔ በጣም እኔ ስሜታዊ እንድትሆኚ ምናምን እንድታዝኝ እኮ አይደለም እያልኩሽ ያለሁት በጣም ቤተሰቦች እየተጫኑሽ እንዳለ እኔ አውቃለሁ አንቺ ባትነግሪኝም እኔ ይገባኛል ምን አይነት ጫና ውስጥ እንዳለሽ በእኔ ላይም እንደዛ አደረገሽ አይደል ምናምን እያሉ እንደሚያሰቅቁሽም አውቃለሁ ያንን ሁሉ ሳልረዳሽ ቀርቼ አይደለም ተረዳሽኝ እንደዛ እንደምታስበው አይደለም ሁሉ ነገር አንተ እንደምታስበው በጣም ነው የሚከፋው በጣም ነው የሚያሳዝነው ስልሽ በጣም ከባድ እንደሆነ አውቃለሁ ግን በቃ አንዳንዴ ደግሞ ምንነባ በጣም እየተረዳኝ አይደለም ምን አይነት እንዳለው ምን ውስጥ እንዳለው ማንም አያውቅም ማንም ማለት ነው ማንም ያንተን እንከን ለማውጣት ነው ሁሉም የሚሯሯጥ ግን ምን አይነት ውስጥ እንዳለው ማንም እየተረዳኝ አይደለም ሁሉ ነገር እንደዚህ ሆናል ፈልጌው አይደለም እንደዚህ ይሁን ፈልጌ ምንም የሚያሳዝነው በጣም ያሳዝናል ነባ እኔ ላለቅስብህ አይደለም እኔ እዚህ የመጣሁት ወይም አንተን ለማስከፋት ፈልጌ አይደለም እዚህ የመጣሁት በቃ አይሆንም ነገር በቃ አይሆንም انت كتشي لرساها تساو አረኔስ አላገኝ ከዚህ በኋላ ባላገኝ ይሻለኛል በቃ ባላገኝ ይሻላል ካገኘው በቃ እጎዳለሁ በቃ እስከምን ድረስ አላገኝ በቃ ያጠነክረው ነው እኔ በጣም በዛ እኔ ፈተና በጣም በዛ እኛን ሊለያየን አንቺ ስንት ነገር ተቋቁመናል ማፍቀሬን ሰርዤ እንዲያው ለስም ብቻ ባንተ ላይ ፈዝዤ ምን ይሻላል አረሳህም እንዴት ሆናለሁ አልችል በሰው እንዳልተካፈል ግን ደግሞ ሁሉ ነገር በጣም የምር ነው ያለው ነገር የምር ራስን ጠብቅ የሆነ ስንብት ነው ይሄ ራስን ጠብቅ ከዚህ በኋላ የምር ባላገኝ ደስ ይለኛል እኔም ባገኘው ቁጥር እኔ ለምን ውስጤ ይረበሽብኝ በጣም እየተከፋው ስለሆነ ራስን ጠብቅ ለሁሉ ነገር በጣም ነው የምወድ ራስን ጠብቅ ለሁሉ ነገር በጣም ነው የምወድ ደህና ሰንብት ታዲያ የምር ደህና ፍጻሜን አላውቅ ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻንስቶት በትግል ቀን የለም